የኢትዮጵያ ቀደምት ምድር የሀገር ባህልና እሴትን ለመግለጽ ሁነኛ መሳሪያ ነው ኪነ ጥበብ። ኢትዮጵያ ደግሞ እምቅ ባህላዊ እሴቶች ያሏት ሀገር መሆኗ ለኪነ ጥበብ ዘርፉ ምቹ ያደርጋታል። የአዲስ አበባ ከተማ አስተዳደርም በ24000 ካሬ ላይ ያስገነባው የአዲስ ሲኒማ ኮምፕሌክስ ለኪነ ጥበብ ዘርፉ የተሰጠው ትኩረት ማሳያ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤም ሲኒማ ያለውን ከፍተኛ ተጽዕኖ ፈጣሪነት በመጠቀም የኪነ ጥበብ ባለሙያዎች ብሔራዊ መግባባት ላይ እንዲሁም ትውልዱ ሀገር ወዳድ እንዲሆን መስራት እንዳለባቸው ጥሪ አቅርበዋል። በዚህና በመሰል የኪነ ጥበብ ዘርፎች የተሰማራችሁ ከያንያንና የኪነ ጥበብ ቤተሰቦች ሙያችሁ ክብሩ ተልኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር የወል ትርክቶቻችንን ለመገንባት የሀገር ፍቅርን ያነገበ ትውልድ እንዲገነባ በማድረግ እንዲሁም በማነጽ ለሀገራችን ሁለንተናዊ ብልጽግና መረጋጋት መሰረት የሚሆኑ ስራዎችን በማበርከት ታሪክ የማይዘነጋው ዘመን ተሻጋሪ አስተዋጽኦ እንድታበረክቱበት ጥሬን ማቅረብ ወዳለሁ። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው ኪነ ጥበብ የህዝብ ለህዝብ ትስስርን በማጠናከርና ሰላምና አንድነትን በመፍጠር ከፍተኛ ሚናን እንደሚጫወት ተናግረዋል። መንግስት ለዘርፉ ከየትኛውም ጊዜ በላይ የተለየ ትኩረት የሰጠ መሆኑ ለኛ ደግሞ የቤት ስራ የሰጠ መሆኑን በመጠቀም መንግስት በዚህ ደረጃ ለዚህ ዘርፍ ይሄን ያክል ትኩረት የሚያደርግ ከሆነ እኛ ደግሞ ይሄን ምቹ ሁኔታ በመጠቀም ብዙ ስራ መስራት ይጠበቅብናል። የሰለጠኑ ሀገራት ስልጣኔያቸውንና ባህላቸውን ለዓለም ከሚያስተዋውቁበት መሳሪያዎች መካከል አንዱ ኪነ ጥበብ መሆኑን የተናገሩት ደግሞ የፊልምና ቲያትር ባለሙያዎች ናቸው። ሆኖም ግን እንደ ሀገር ያለንን እምቅ ባህላዊ እሴትና ታሪክ ለሀገር ግንባታ መጠቀም ላይ ክፍተት መኖሩን አንስተው ዘርፉ እንዲነቃቃ የሚያስችል መሆኑን አብራርተዋል። ኪነ ጥበብን ከማሳደግም አልፎ ለሀገር እድገትም ትልቅ አስተዋጽኦ የሚያደርግ ነው። እንዲህ ያለው ነገር በመንግስት ደረጃ መሰራቱ በጣም ተስፋ የሚሰጥ ነው። ራሱ ኪነ ጥበብ መሳሪያ ያልያዘ ተዋጊ ነው። ለሀገርም እድገት ይሆናል፣ ህዝቦችንም ማነቃቅቶ አንድ ለማድረግ ይሆናል። የምንሰራቸው ስራዎችንም ደግሞ ሳንቸገር የፊልም ቤት ማነስ ስለነበረ በፊት አሁን ሳንቸገር ብዙ ፊልሞችን ለማስመረቅም ይሆናል። መድረኮችም ካሉት እንደዚህ የመድረክ ስራዎችንም በሰፊው ለመስራት ያገለግላል ብዬ አስባለሁ። አዲስ አበባ ሰንጋተራ አካባቢ የተገነባው አዲስ ሲኒማ ኮምፕሌክስ ባለ 15 ወለል ሲሆን 887 አዋቂዎችንና 592 ህጻናትን የመያዝ አቅም ያላቸው ሁለት የሲኒማ አዳራሾችን ጨምሮ የስዕል አውደ ርዕይና ሌሎች አገልግሎቶችን መስጠት የሚያስችል ነው።